እና ቪዲዮ ለመስራት እወጣና ስልኬን እንደምታውቁት ባለፈው የገዛችልኝ ለምለም ስልክ ይሄ ነው። ለቪዲዮ ደግሞ አይሆንም እንዳላችሁት ብሩክ አብሽር ብሎኛል ከኔ ጋር እና አሁንም የያዘልኝ እሱ ነው ብሩክ ነው። እነሱን ፍለጋ ራሱ እሰቃያለሁ። የምር ቪዲዮ እየራኩኝ ምለቅላችሁ ለዚህ ነው። ብዙ ነገር ያስፈልጉኛል። ስራ ደግሞ ፈልጌ ላገኝ አልቻልኩም። ማለት ማሽን ቤት በድሮ ስራዬ በጣም ብዙ ስራ እችላለሁ። ማሽን ገራጅ የቀን ስራ ምናምን ሰርቻለሁ። ነገር ግን ቀን ሙሉ ስለሆነ ወደ እናንተ ልመጣ አልችልም። ከዩቲዩብ ጋር ይጋጭብኛል። እኔ ደግሞ ዩቲዩብ በምንም ታምር ላቆም አልፈልግም። በምንም ታምር አላቆምም። በቃ ተስፋዬ እሱ ነው። ወደፊት የሚወስደኝ እሱ ነው። የእናቴንም ስቃይ የሚያስቆመው እሱ ነው። ሰላም 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 ውድ የኔ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ያው ዛሬ የመጣሁት የቀረው የኔ ማንነት ልነግራችሁ ነው። ማለት ዛሬ አላበዛባችሁም፣ አጭሩን ነው የምነግራችሁ። ማለት ባልነግራችሁ ደስ ይለኝ ነበር፣ ነገር ግን ሁሉም ሰው እንዲያውቀው እንዲማርበት ስለምፈልግ ነው። እናም ያው ባለፈው እንደነገርኳችሁ ወደ ቡታጀራ ስገባ የራሴ የሆነ ስራ የዕለት እንጀራዬን አላጣም፣ ሀገሬ ስለሆነ ሁሉም ሰው ያሰራኛል በሚል ነበር ወደ ሀገር የመጣሁት። ነገር ግን ወደዚህ ስመጣ እንዳሰብኩት አልሆነልኝም። ልብሴ ቆሽሾ ስለነበር ሁሉም ሰው እንደ ሌባ ያዩኝ ጀመረ። ማለት አሁን ስሜታዊ መሆን አልፈልግም። ሁሉም ሰው እንደ ሌባ ያየኝ ጀመር። ልብሴን ስለቆሸሸ ያለውበት አቋም ጥሩ ስላልነበር ማንም ሰው ስራ ሊያስገባኝ ፈቃደኛ አልነበረም እና በዛን ሰዓት ልቤ ተነካ። ብዙ ቆየው ስራ በፍለጋ በትዕግስት ታግሼ ስራ ልፈልግ ሞከርኩኝ። ነገር ግን ሊሆን አልቻለም። በጣም ሞከርኩኝ። በቃ ምን እንደምሆን ግራ ገባኝ። በሰው ሀገር እሺ አዲስ አበባ ላይ ሆኜ ችግር አልነበረውም። ማለት የሰው ሀገር ነው፣ ሁሉም ሰው ማያውቅስ ሰው ስለሆነ ችግር አልነበረውም። ግን በሀገሬ ሁሉም ሰው ያቀኛል ብዬ ነበር የመጣሁት። ማንም ሰው ዞር ብሎ ሊያየኝ አልፈለገም እና በቃ በዛን ሰዓት ተረበሽኩኝ። ራሴን ላጠፋ ማይሆን ሐሳብ ነው። ወደ ቤትም ልገባ አልፈለኩም። ምክንያቱም የእናቴን ስቃይ ፊት ለፊት ማየት አልፈልግም፣ መጋፈጥ አልፈለኩም። በቃ አለ አይደል እኔ እዛ ቁጭ ብዬ ከሷ ጋር የሷን ስቃይ መጋራት በቃ ማየት አልፈለኩም። ይገርማችኋል ማርያም በሳምንት 6 ቀን ገበያ ትወጣለች። ፀሐይ፣ ብርድ፣ ሁሉ ነገር ተቋቁማ አምሽታ መታ እኔ 2 ሰዓት ማታ ምናምን ወደ ቤት ስገባ ኩሽና ላይ ነው ማየት ከሰዓት ጋር እየተጋፋች በቃ ምንም ረፍት የላትም ማለት ትችላላችሁ። እና ያን ስቃይ እያየው እኔ መቀመጥ ነበረብኝ። በዛን ሰዓት ከአባቴ ጋር ተጣልቼ ስራ መስራት ቀርቶ ሌባ ብሆን አይፈረድብኝም። ምክንያቱም የእናቴ ስቃይ ፊት ለፊት መቋቋም ስለማልችል ማለት ነው። እናንተም እኮ ትረዱታላችሁ። ለቤተሰቦቻችሁ ብላችሁ የተሰደዳችሁ ብዙዎቻችሁ በቃ አብዛኛው ሙሉ በሙሉ በሚባል ደረጃ ማለት ይቻላል ቤተሰቦቻችሁን ለማገዝ እናት አባታችሁን ለማገዝ ብላችሁ የተሰደዳችሁ ስላላችሁ ማለት ነው። እና ያንን መቋቋም ስላልቻልኩ ነው የወጣሁት። እንደዛም ሆኖ ግን አልተሳካልኝም። ምንም በቃ ሁሉ ነገር ዞረብኝ። ህይወቴ ጨለመ፣ መንገዴ ተዘጋ፣ የኔ ያልኩት ሁሉ ጠፋብኝ። የኔ የምለው ሰው ሁሉ ከጎኔ ራቀኝ። ወደ ቤትም መግባት አልፈለኩም። የእናቴን ስቃይ እንዳልኳችሁ ማየት አልፈለኩም። ውጪ ሆኜ ብሰቃይ ይሻላል የሷን ስቃይ ፊት ለፊት ከምጋፈጥ ማለት ነው። እናም ካሁን በኋላ ወደ ኋላ መመለስ አልፈልግም። የእናቴን ስቃይ ማቋረጥ እፈልጋለሁ። እናቴ ካሁን በኋላ ተሰቃይብኝ ማየት አልፈልግም። ካሁን በኋላ የኔ ተራ ነው። እኔ ተሰቃይቼ እሷን በቃ ቀስ በቀስ አስቆማታለሁ። በነገራችን ላይ በጣም ብዙ መሰናክሎች ተስፋ የሚያስቆርጥ ነገሮች እየገጠሙኝ ነው። አሁን ራሱ ማለት ነው። አሁን እንዲሆኝ ራሱ ስራ ላገኝ አልቻልኩም። ማርያምን ማንም ሰው ሊያስገባኝ በቃ በድሮ ማንነት። አንዳንድ ሰዎች በድሮ ማንነታችሁ ነው የሚገምቷችሁ። በነገራችን ላይ ሰው የሚያሳብደው ሰው ራሱ ነው። ተለውጠ ምናምን ስትመጣ ያውና አብዱ መጣ ምናምን ነው የሚባለውና ያን ነገር ደግሞ ላለማየት ወደኋላ የሚቀር ሰዎች አሉ። እኔ ግን ወደፊት ነው የሚሄደው። በጣም ብዙ ተስፋ የሚያስቆርጥ ነገሮች አሉ። አሁን ከቤት ጧት ስወጣ እበላና ማታ ስመለስ ነው በላው። ቀን ሙሉ ምግብ ሳልበላ ስራ ፍለጋ
ቪዲዮ ለመስራት። በነገራችን ላይ ከተማው በጣም ይርቃል። ምሳ ተመልሼ እንዳልሄድ በጣም ይርቃል። 3 ኪሎ ሜትር ነው። ትራንስፖርትም 100 ብር ነው። በእግሬ ነው የምመላለሰው እና ያን ቻሌንጆችም አሉ እና ቪዲዮ ለመስራት እወጣና ስልክ የኔ እንደምታውቁት ባለፈው የገዛችልኝ ለምለም ስልክ ይሄ ነው። ለቪዲዮ ደግሞ አይሆንም። አይፎን ነው ግዴታ መሆን ያለበት። ያንን ደግሞ ከሰው ያው እንዳላችሁት ብሩክ አብሽር ብሎኛል ከኔ ጋር እና አሁንም ያዘልኝ እሱ ነው ብሩክ ነው። እነሱን ፍለጋ ራሱ እሰቃያለሁ። የምር ቪዲዮ እየራኩኝ ምለቅላችሁ ለዚህ ነው። እነሱ አይመቻቸውም። አንዱን ስፈልግ አንዱ አይመቸውም። በቃ ምንም አይመችም እና በጣም ብዙ ቻሌንጆች አሉ። እኔ ብዙ ነገር ያስፈልጉኛል። ስራ ደግሞ ፈልጌ ላገኝ አልቻልኩም። ማለት ማሽን ቤት በድሮ ስራዬ በጣም ብዙ ስራ እችላለሁ። ማሽን ገራጅ፣ የቀን ስራ ምናምን ሰርቻለሁ። ነገር ግን ቀን ሙሉ ስለሆነ ወደ እናንተ ልመጣ አልችልም። ከዩቲዩብ ጋር ይጋጭብኛል። እኔ ደግሞ ዩቲዩብ በምንም ታምር ላቆም አልፈልግም። በምንም ታምር አላቆምም። በቃ ተስፋዬ እሱ ነው። ወደፊት የሚወስደኝ እሱ ነው። የእናቴንም ስቃይ የሚያስቆመው እሱ ነው እና ዩቲዩብ ላይ ትልቅ ቦታ ደርሼ እናቴ ማገዝ ስለምፈልግ እባካችሁ ከጎን ይሁኑልኝ። በእናንተ ነው ማለት በገንዘብ ምናምን እርዱኝ አይደለም። በጣም ብዙ ነገር ያስፈልገኛል። አሁን ለምሳሌ ስልክ ደውላችሁ አይዞ ምናምን ብትሉኝ ለኔ ያ ትልቅ ብርታት ነው እና ከትልልቅ ዩቲዩበሮች ጋር መስራት እፈልጋለሁ። ትልልቅ ዩቲዩበሮች ደግሞ መቼም የኔ ቪዲዮ ሳይታይ የኔ ቪዲዮ ሳያዩ አይመጡም። መቼም ሳያዩ ጠንቋይ አይደሉም። እናም ቪዲዮ እየታየልኝ አይደለም። ቪዲዮ ምንም አልታየልኝም። እናንተ ደግሞ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ እየተባበራችሁኝ ትልልቅ በቃ ኮሜንት ላይ ብሩክ ምናምን ወደነሱ ሼር እንድታረጉልኝ ይፈልጋለሁ። ምንም አልታየም። 2000 3000 ትልቁ የሚታየው 3000 ነው። ያው እንዳያችሁት በ3000 ደግሞ ወደነሱ ሊደርስ አይችልም እና ከጎኔ እንድትቆሙ ይፈልጋለሁ። ከኔ ጋር ሁኑላችኋለሁ። አሁን አላበዛባችሁም። በጣም አሁን የነገርኳችሁ ታሪክ በመጀመሪያው ቪዲዮና አሁን የነገርኳችሁ የኔ ህይወት ታሪክ አንድ ቀን ምኖረው ታሪክ ነው። አስቡት፣ 1 አመት ከምናምን እና እሱን ልርሳ ብለው ደግሞ አሁንም ልነሳ ስል ስሞክር የሚጥሉኝ ሰዎች አሉ። የሆነ ቦታ ሂጂ ስራ እንትንልና ብር በኪስ ያለ አልይዝም። ምሳ ካርድ ልሞላ ራሱ ብር የለኝም። ያው እንደምታውቁት ነው። ስራ ደግሞ ግዴታ ያስፈልጋል። በዚህ ሰዓት የራስ የሆነ ስራ ካልሆነ በስተቀር ከዩቲዩብ ጋር የሚሄድ ስራ አይኖርም እና በቻልኩት አቅም እሞክራለሁ። ለትልልቅ ዩቲዩበሮች ደግሞ እንዲደርስ እናንተ ቪዲዮን እያያችሁት ሼር፣ ሪፖስት እያደረጋችሁ እንድትከታተሉኝ እፈልጋለሁ። ትልቅ ቦታ ደርሼ እናቴን መቀየር እፈልጋለሁ። ካሁን በኋላ እናቴ ስትሰቃይ የማይበት መቋቋምበት አቅም የለኝም እና ተባበሩኝ። ዩቲዩበር እነ ብሩክ ደውሎልኝ ነበር። በዚህ አጋጣሚ ልንገራችሁ ብዬ ነው። ብሩክ ዩቲዩበር ደውሎልኝ ነበር። ያው ለምለም አናግራው ነው እና ስልክ ቁጥሬን ሰጥታው ነበር። ትላንትና ደውሎልኝ ነበር። አይዞ በርታ፣ እኛ ከጎን እንሆናለን፣ ያው እዛው ስንመጣ ቪዲዮ እንሰራላለን እና የስልኩም ነገር እናስተካክላለን፣ ችግር የለውም ብሎኛል። ሁሉም ነገር ለምለም በቃ ሁሉም ተባብረው እያገዙኝ ነው። በዚህ አጋጣሚ እንድታመሰግኑልኝ እፈልጋለሁ እና ሲመቸው ወደዚህ ወደ ቡታጀራ ሲመጣ እንገናኛለን ብሎኛል። የስልኩም ነገር እናስተካክላለን ምናምን ብሎኛል እና ያው በዚህ አጋጣሚ ልንገራችሁ ብዬ ነው። በነገራችን ላይ አሁን ይሄ የምነግራችሁ እንድትሰለችሁ አይደለም፣ በድጋሚ የኔ ታሪክ እንድታውቁት ስለምፈልግ ነው። በኋላም እኔ ትልቅ ቦታ ደርሼ እንዳስታውሰው ስለምፈልግ ነው እንጂ እንድትሰላችሁብኝ አይደለም እና ከአሁን በኋላ አሪፍ የሆነ ቪዲዮ ምለቅላችሁ ይሆናል እና ማለት ምርቅባችሁ በ3 ቀን በ4 ቀን ምለቅላችሁ የስልኩ ጉዳይ ነው። ምንም ማድረግ አይቻልም። በቻልኩት አቅም መፍጠን እፈጥንላችኋለሁ እና በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱልኝ።